አዲስ ዩቲዩብ ቻናል ነው። በዛሬው ትረካ ከደራሲ ህይወት ምሻው የቴሌግራም ቻናል ላይ አጫጭር ታሪኮችን እየመረጥኩ የማነብላችሁ ይሆናል። እንደተለመደው ትረካውን ሲጀምሩ ላይክ በማድረግ ይሁን። ለዚህ ቻናል አዲስ ከሆኑ ሰብስክራይብ ማድረግ አይዘንጉ። እናመሰግናለን። ወደ ትረካዎቹ። የመጀመሪያው ትረካ ሁለቱ ይሰኛል። ሁለታችንም አዳዲስ ቦታዎችን ስለማናውቅ የጥንቱ ስፍራችን ቴሌባር ተገናኘን። ይህንንም ቤት ሆነ አዲስ አበባን በአንድ ጊዜ አብረን ከረገጥን 23 ዓመታት አልፈዋል። አብሮ አደጌ በዝናብ ነጭ የበጋ ቲሸርትና ግራጫ ቁምጣ ለብሶ ጥግ ከተከማቹት አሮጌ ወንበሮች አንዱ ላይ ተቀምጧል። የተሸበሸበ የፊቱ ቆዳና የሳሳው ሸበቶ ጸጉሩ ተባብረው ድሮ የማውቀው ገጽታውን ስላጠፉብኝ በፈገግታ የተለየኝን ገራገሩን የዩኒቨርሲቲ ተማሪ ጓደኛዬን አጣሁና ለአፍታ እሱነቱን አጠራጠረኝ። ፈገግ ብሎ ጥርሶቹን ሲያሳየኝ ግን ዘመን ወደ ኋላ ሸመጠጠ። ወይ አጅሬ አለኝ ዘለግ ያለ የናፍቆት ሰላምታ ለመሰጣጠት ትከሻ ለትከሻ ተቃቅፈን ባለንበት። በመጨረሻ ስንቀመጥ ካገኘሁት ለአራተኛ ጊዜ እንዴት ነህ ብዬ ጠየቅኩት። አልሐምዱሊላህ ብሎ መለሰ፣ ከድሮ ጀምሮ በማውቀው ከልብ የመነጨ መንፈስ። አስተናጋጇ ሁለት ኖርማል ያለቻቸውን ማኪያቶች ይዛልን መጣች። እሷ ኖርማል ብትላቸውም ለኛ ግን መረሩን። ከረጅም ዘመን በኋላ አዲስ አበባን እንደማናውቃት ሰው እንደ አዲስ ስናገኛት ያየነው ነገር ቢኖር ግን አንዱም ነገር ኖርማል አይደለም። አሁን መጣው ተብሎ በደቂቃዎች ወደ አሰቡት ስፍራ በሚደረስበት ጭር ያለ አዲስ አበባ ላደግነው የዛሬ ጎልማሶች ለመቁጠር የሚታክቱ መኪኖች በሰፋፊ አስፓልቶቿ ላይ ተከማችተው ለሰዓታት ሲንፏቀቁ ማየት ያስጨንቅ ነበር። መጀመሪያ ወራነው ስለዚያ ነበር። ምንድነው ይሄ ሁሉ መኪና? መኪና ውድ አይደለም እንዴ? ቀጥሎ ዶላርን እንኳን ስለሚፈታተነው የኑሮ ውድነት፣ ከዚያ ስለ 1 ብርና የ5 ብር ኖቶች ለአይን እንኳን መጥፋት፣ ስለ 200 ብር መናኛነት፣ ከዚያ ስለ ሚስቶቻችን፣ ከዚያ ስለ ልጆቻችን፣ በመቀጠል ስለተሰደድንባቸውና ወልደን ስለከበድንባቸው ሀገሮች አውጋን። እሱ ስለ ሚኒያፖሊስ መቼም የማይለመድ ቆፈናም ክረምት በምሬት ነገረኝ። እኔ ደግሞ 12ቱንም ወር እንደ ንፍሮ ስለሚቀቅለው የአቡዳቢ ሙቀትና በምሽት ስለሚያብረቀርቁት መንገዶች አጫወትኩት። እውነት 12ቱንም ወር ይሞቃል ሲለኝ ሲብስ 40 ዲግሪ ሴንቲግሬድ ይገባል። በረደ ሲባል የአዲስ አበባ የግንቦት አየር ብለው በየጨመርኩለት። ማኪያቶችንን እንደጨረስን በነበረን ጊዜ ይህንንና ያንን ስናነሳ ቆይተን ወደ ዩኒቨርሲቲ የተጋራናቸው ዓመታት በወሬ ተሳፍረን ተመለስን። አንድ ቦታ ተቀመጡ ቢባል የ6 ኪሎ ዩኒቨርሲቲን ስቴዲየም ይሞሉ የነበሩ ጓደኞቻችንን ማንሳት ጀመርን። ትንሽ እንዳወራን እኔም ብለ የጌታውን አረጋዊን ነገር ፌስቡክ ላይ አየህ ሲል ጠየቀኝ። የቀዘቀዘውን ማኪያቶዬን የመጨረሻ ጭላጭ ሳብኩና ሲኒውን ማስቀመጫው ላይ እየመለሱ አው አየሁ፣ ነፍሱን ይማረው አልኩት። ወዳጄ አይኖቹን ሰበረና አሜን አለ። ከውጭ ለመሄድ ያቆበቆቡና የመንገድ መጨናነቁ ትግስታቸውን የፈተኑ ሹፌሮች ከዚህም ከዛም ጥሩምባቸውን ያንባርቃሉ። ካፌውን የሞላው ሰው የግል ጨዋታውን አድርቷል። አጠገባችን ተቀምጦ ስጋ ፍርፍር የሚበላ ጎልማሳ አሁንም አስተናጋጇን በሚረብሽ ሁኔታ እያጨበጨበ ይጠራል። ህይወት ቀጥላለች። ጌትሽ በጣም ጥሩ ሰው ነበር አልኩት ትካዜውን ለመስመር። በጣም እንጂ ሐዘን በተጫነው ድምጽ መለሰልኝ። ለጥቂት ጊዜ ስለ ሌላ ነገር አወራን። ከመሃንተን አፓርታማዎች የበለጠ ስለተወደዱት የአዲስ አበባ ቅንጡ አፓርታማዎች እኛ የምናውቀው የአዲስ አበባ ሰፈር አንዱም ሳይቀር ስለመፍረሱና
ከከተማዋ ካርታ ስለመፋቁ የአዲስ አበባ ሰው ለቢዝነሱና ለልጆቹ ስለሚያወጣው እንግዳ የውጭ ሀገር ስሞች እያነሳን ወግ አደራን። ከዚያ ግን ወደ ቀደምት ወዳጆቻችን ተመለስን። አፈወርቅ መሞቱን ሰማ አይደል አለኝ። አዎ ያሳዝናል፣ አላህ ይራራለት። ባለፈው ሳምንት ቤተሰቦቹ ልጠይቅ ሄጄ ነበር። ሚስቱ ስራ የላትም፣ ልጆቹም ገና ተማሪ ናቸው። የኛ እርዳታ ያስፈልጋቸዋል። ጫን ብዬ ተናገርኩ። ራሱን በአዎንታ ነቀነቀ። ለዚህ ብዬ ቴሌግራም ግሩፕ ከፍቻለሁ ስላከልኩበት። ፕሊስ አድ አድርገኝ፣ የምችለውን አደርጋለሁ አለ አይን አይኔን እያየኝ። ሹር ዛሬው ነው አድ አደርጋለሁ፣ መቼም እሱ ባይኖር መንፈሱ ይወቅሰናል። እንዳልኩት ጨዋታ መለወጥ ፈልጎ መሰለኝ። አቦ የሆነ ነገር እንብላ፣ ሰው ሁሉ እየበላ ነው፣ ምግቡ አሁንም አሪፍ መሰለኝ አለኝ በተነቃቃ ድምፅ። ተስማማው። በእጁ የጠራት ወፍራምና አጭሯ አስተናጋጅ የምግብ ትዕዛዛችንን ለመቀበል እንደ ኳስ እየነጠረች መጣች። ቋንጣ ፍርፍሩን አዘዝን። ልጅቱ ከሄደች በኋላ ለአፍታ ምንም አልተነጋገርንም። ለስላሳ ዝናብ በመስኮቱ መስታወቶች ላይ እየተንሸራተተ ይወርዳል። ለቡና ስርዓት የተቀመጠችው ረጅምና መጠጥ ያለች ሴት ወይዘሮ አሁንም የምትሞጅረው ዕጣን ከከሰል ምድጃው ላይ ቡልቅ እያለ ምግብ ቤቱን አፍኖታል። የቤቱ ውስጥ ሁካታ ከቅድሟ ይሏል። ድንገት ጭር ባለው የእግረኞች መንገድ ላይ አንድ ወጣት የፕላስቲክ ፋይል መያዣውን ከጭንቅላቱ በላይ አድርጎ በሶምሶማ ሩጫ አለፈ። ጓደኛዬና እኔ ስንመለከተው ቆይተን ከዓይናችን ሲሰወር እርስ በርስ ተያየን። ወዳጄ ሌላ ወሬ ጀመረ። ለመሆኑ ትዕግስት አመንሲሳ የት እንዳለች ታውቃለህ? ድምፁ ሲንቀጠቀጥ ይሰማኝ ነበር። ክፉዋን ለመስማት የፈራ ይመስላል። ቲጂ በፌስቡክ እንገናኛለን፣ አውስትራሊያ ናት፣ አይዞ ደህና ናት አልኩት ፈገግ ብዬ። ግቢ በነበርን ጊዜ ያፈቅራት እንደነበረ አስታውሼ ፈገግታዬን ይበልጥ አሰፋው። አይ ጥሩ አለ እሱም ፈገግ ብሎ። ግን አግብታ ወልዳለች አልኩት ሳቅ ብዬ። እና ምን ይጠበስ አለና ከኔ የደመቀ ሳቅ ሳቀ። አበበስ አለኝ ሳቃችን ሲያባራ። የቱ አበበ? አበበ መኩሪያ። አቤ ካናዳ ነበር ማለት ፊቱን ቅጭም አድርጎ ጠየቀኝ። አፈሩ ይቅለለውና መልስ ሳይሰጠኝ በመስኮቱ አሻግሮ መመልከት ጀመረ። ወዳጄ ትካዜው ተመለሰ። ሰማህልስ ሲል ጠየቀኝ። ወዲያው ዞር ብሎ እያየኝ። እሷማ ኤርትራዊ ነች ተብላ ከተጠረዘች በኋላ ስዊድን ነበረች አሉ። አሁን ትኑር ትሙት አላውቅም። ብርሃኑ ጉርሜሳስ? ብሬ? አይ ብሬማ እህቱ ካናዳ ልትወስደው ናይሮቢ ሄዶ ረጅም ጊዜ እዛው እንደማቀቀ ሰምቻለሁ። ከ7 ዓመት ወይ 6 ዓመት በፊት እዚያው ካምፕ ውስጥ ሞታሉ። ያላ ይሄ ደግሞ እንዴት ያሳዝናል በእናት። ያኔ መሰለ ጭንቅላት የነበረው ልጅ። አው ነፍሱን ይማረው። ተስፋዬስ? ተስፋዬ መንግስቱ ወይስ ተስፋዬ እቁባይ? አይሱማ ስንት ዘመኑ ከሞተ። አንተ you really lost touch ማለት ነው። እኛኮ ቢያንስ ፌስቡክ ላይ እንተያየቃለን። እሺ ተስፋዬ መንግስቱስ? ዝም እያየሁት ወዳጄ በሐዘን አቀረቀረና አይ ብቻ ሁሉንም አላህ ጀነት ይወፍቃቸው አለ። ደግሞ ስለሌላ እናውራ ልለው ሳቁ በቁብ ቸኩል ብሎ አስተማሪዎቻችንስ በእናት ብሎ ጀመረ። አይ ፕሮፌሰር መርሻሉ አንተ ደግሞ እሳቸውማ ድሮም ትልቅ ሰው አልነበሩ ሞተዋል። ሰው እድሜ የሚገርለው መሰለ። የኛ ኩዮች ረግፈው አልቀው የለ እንዴ? እሱስ ልክ ነህ። እሺ አርያ ስላሴ ፊዚክስ? እሱን እንኳን ቀብሬዋለሁ፣ መኪና አደጋ ነው አሉ። እናቴ ታማዚው ነበርኩ እንዳጋጣሚ። ወይ ጉድ! ማን ቀረ እንግዲህ? ብዙ ሰው አጣን። ሀጎስ ሽቅርቅሩስ? ሀጎስማ አልኩና ዝም አልኩ።
እጁን በቶሎ በቃ ወናጭፎ ዝም ሲል አስተናጋጇ ምግቡን ይዛ መጣች። በዝምታ መመገብ ጀመር። አንድ ሁለት ከጎረስን በኋላ የወላጆቻችንን ስም እያነሳን ወሬ መጀመርን ሆን ብለን እየሸሸን የተቆራረጡና ውል የሌላቸውን ጉዳዮች እያነሳን መጫወት ቀጠል። ጨዋታው ሁሉ ወደ ሰው እየሄደ ሲቸግረን ስም መጥራት ተውንና ያ የጥላሁንን ዘፈን ዴስክ ላይ ቆሞ ይዘፍን የነበረው ደፋር ልጅ ያቺ 4 ኪሎ ብርሃንና ሰላም ጀርባ ትኖር የነበረችው ቀሽት ሁልጊዜ ብድር ሲጠይቅ የነበረው ያ የሐረር ልጅ ማለት ጀመርን። ያም ሆኖ ግን ስሞች ወደ የትዝታ ጨዋታችን አፈትልከው እየገቡ መረበሻቸውን ቀጠሉ። ዝናቡ ሳያቆም ሰማዩ ፈካ። ጅብ ወለደች። በመስኮቱ የምናያት የአዲስ አበባ ቁራጭ በውብና ወርቃማ የአመሻሽ ፀሐይ ተጠመቀች። ትሪው እስኪፈራ ቋንጣ ፍርፍሩን ጠራርገን በላን። ዝናቡ ቆመ። እጃችንን ታጥመን ስንመለስ መነን የትምህርት ቤት አጠገብ እየሄድን ስለምንጫወትበት የእግር ኳስ ሜዳ አስታውሼ አዲስ ወሬ ለኮስኩ። አፈሩን፣ ጭቃውን፣ ብርዱን፣ ከድንጋይ የተሰሩትን የጎል ምልክቶቻችንን ከቤተክርስቲያን መልስ ፈንጠር ብለው ቆመው የሚያዩንን በነጠላ የተጀቦኑ ቆነጃጅት ልጃገረዶችን መላፈጥረን ወሬ አጣጥፈን የምናሽኮርመማቸውን አነሳሁለት። በብረት ሳቅን። አቤት እንዴት እንራገጥ እንደነበረ ትዝ ይልሃል አልኩት። ፊቱ በደስታ ፈካ። እንዴት ልረሳው እችላለሁ? እየሳቀ መለሰልኝ። ስለ ኳስ ሜዳና ጨዋታችን ሳወራ ቆይቼ ዩኒቨርሲቲ ሳይሆን እዚያው የምናውቀውን የዘወትር ግብ ጠባቂያችንን ስም ለማስታወስ ሞከርኩ። ስሙ ሊመጣልኝ አልቻለም። ከአይምሮዬ የሆነ ክፍል ላይ ያንዣብባል። ምላሴ ጫፍ ላይ ቁጭ ብሏል፣ ግን ላስታውሰው አልቻልኩም። ማን ነበረ በእናትህ ስሙ አልኩት። ፈገግታው ጠፋ። አስተናጋጇ በታዘዘችው መሰረት ሌላ የአምቦ ውሃ ጠርሙስ አስቀምጣልን ሄደች። ሚሊዮን አለኝ ቅር እያለው። የስ ጎበዝ ሚሊዮን። ባከሱ ሞቷል አሉ። የዛሬ ዓመት አካባቢ ፌስቡክ ላይ ፎቶ ሲዘዋወር አይቼ ነበር ብሎ ጨመረ። ዳግም ወደ ዝምታችን ሰመጠን። ስለ ሚሊዮን ካላሰብኩ ወደ 20 ዓመታት ገደማ ሆኖኝ ነበር። ያም ሆኖ ግን ለራሴ ባልገባኝ ምክንያት አሁንም በህይወት እንዳለ አድርጌ ያስበው ነበር። አንደኛ ወይ ፋፍቶ ወይ ሸብቶ ወይ ተመልጦ አግብቶና ወልዶ ሳይሆን ተቸው በሄድኩበት ቦታ ቆሞ የሚጠብቀኝ መስሎኝ ነበር። እዚያው የጭቃ ሜዳ ላይ ጊዜ ነጉዷል። ነገር ተለውጧል። በሚሊዮን ሰበብ እንደ አዲስ የገባኝ እውነት ሆዴን ረባብሸው። ቀን ማለቀ። ውጪው ጨለመ፣ ምሽት ሆነ። ካፌው ቀስ በቀስ ባዶ መሆን ጀመረ። አስተናጋጇ በአቅራቢያችን ያሉትን የተለቀቁ ጠረጴዛዎች ደጋግማ ታጸዳለች። ወንበሮቹን ጠረጴዛዎቹ ጉያ ውስጥ እየገፋች ትከታለች። ወደ ውጪ ተመለከትኩ። 5 የሚሆኑ ጎረምሶች ጮክ ብለው እየሳቁ አለፉ። ከመካከላቸው አንዱ ከፊቱ ያለውን ጀርባ በኃይል ሲደልቅ የቀሩት እንደተነጋገሩ ሁሉ በአንድ ጊዜ በሳቅ ፈነዱ። ሳቃቸው እነርሱ ከሄዱ በኋላም ለጥቂት ጊዜ ቆየ። ወደ ውጪ ተመለከትኩ። ወደ ወዳጄ ስዞር ለካሱም አይኖቹ እነሱ ላይ ነበሩ። አይ ወጣትነት፣ ሁሌ የሳቅ የምትኖር ይመስልሃል አለ በሐዘኔታ። አልኩና ራሴን በስምምነት ነቀነቅኩ። አስተናጋጇ ሂሳብ አመጣች። ለመክፈል ተሻማን። በመጨረሻም እሱ አሸነፈና ከፈለ። የሚቀጥለውን ግን በኔው ነው አልኩ። ይሉኝ ታይዞኝ ዳግም እንገናኝ ይሆን? አስተናጋጇ ብሯን ይዛ ሄደች። አስፈሪ ዝምታ በመሃላችን ወደቀ። አፋችን ባይናገርም ሁለታችንም በተመሳሳይ ሐሳብ እየናወዝን እንደሆነ ግን አንዳች ነገር ነገረኝ። በወደፊት ወሬ መሃል ከሌሎች ሰዎች ጋር የትዝታ ጨዋታን ስናጣጥም ከሁለታችን ማንኛችን እንሆን የሌላኛውን ስም አንስተን
ወይ ነፍሱን ይማረውና ወይ ደግሞ አላህ ይዘንለትና ብለን የምናወራው ለመሄድ ተነሳን። ዝናቡ እንደገና መጣል ጀመረ። ሁለተኛው ትረካ ደግሞ ጡት አስጣይ ፍቅር ከህይወት ሙሻው። እስካሁን ለምን ትዳር አልያዝሽም? ሀያዎቹን ካጋመስኩበት ጊዜ አንስቶ ለአመታት ይህን ጥያቄ በተደጋጋሚ ተጠይቄያለሁ። ሆን ብዬ ባሰለው ለጤናሽ እንደምናለሽ ተብዬ ከተጠየቅኩበት ዘንድሮም ላጤነሽ እንዴ የተባልኩበት በእጥፍ ይበልጣል። ጥያቄው አጥንቴ እስኪዝል ቢያሰለቸኝም ዛሬም ሮጬ ላመልጠው እንደማልችል የገዛ ጥላዬ በሄድኩበት ሁሉ ይከተለኛል። ቤተ ዘመድ ከተሰበሰበ አሁንም ሲንግል ነሽ እንዴ የሚለኝ፣ ሰርግ ከተደገሰ የአንቺንስ ወግ መቼ ነው የምናየው ብሎ የሚያሸማቅቀኝ አይጠፋም። ዘመዶቼማ ለቅሶ ቤት እንኳን አያልፉኝም። ጤናማ አይምሮ አለው የሚባል ሰው ከለቅሶና ከለቀስተኛው መሃል እኔን መንጥሮ እንዲህ ካለ ከስፍራውም ከወቅቱም የማይገጥም ጥያቄ ጋር ማጋፈጡ ሁሌም ይደንቀኛል። ከሞተው ወዳጅ አፈር መግባት በላይ የኔ ሳላገባ 30 ቤት መግባት አሳዛኝነቱ ሚዛን መድፋቱ ያስገርመኛል። እኔን ሺህ ጊዜ ገረመኝ እንጂ ሰው ቢጠፋ አንዷ በትዳር እሳት ተለብልባ የኮሰመነች አክስት ነኝ ባይ እንኳን ለምን እስከ ዛሬ ጎጆ እንዳልቀለስኩና ሰው እንዳልሆንኩ የምትጠይቅበትን ቀዳዳ አታጣም። ውሃ ሳከፋፍል፣ ነፍሮ ሳዘግን፣ የጎደለ ነገር ልገዛ እንደ ትንሽ ልጅ ሱቅ ስሮጥ አፈፍ አድርጋ ታፋጠጠኛለች። ባለትዳር ዘመድና ወዳጅ፣ ጓደኛና ሰፈርተኛ ላጤነትን እንደ ወንጀል ሲብስም እንደ ኃጢአት ቆጥሮ በየቦታው በለምን አታገቢም ጥያቄ ሲያጣድፈኝ፣ እኔ ግን ባለትዳሮችን እስካሁን ለምን በትዳር አብራችሁ ኖራችሁ ብዬ ጠይቄ አላውቅም። በእርግጥ ሐሳቡ ወደ አይምሮ የመጣ ያውቃል። ግን ስለ ትዳርና የትዳር አጋራቸው ሲነግሩኝ በየቀኑ እየጠበበ የሚሄድ መስኮት አልባ ወህኒ ቤት እንደተወረወሩ በመንገሽገስ ሲያወሩኝ እንኳን እንዲህ ያለውን ጥያቄ ለመጠየቅ አይዳዳኝም። ለምሳሌ ባሌ ከገዛ ጓደኛዬ ጋር እየወሰለተብኝ ነው ብላ እንባዋን እያዘራች የነገረችኝን የአክስቴ ልጅ ታዱን ታዲያ ለምን አትተይውም አላልኳትም። ሚስቴ ለደሞዝ ቀን ካልሆነ ገለዋን አታስነካኝም ብሎ ገመናውን የዘረገፈልኝን ወዳጄ ሳሙኤልን ታዲያ ለምን አትፈታትም ብዬ አልጠየቅኩትም። እንዲህ ማለት ጨዋነት የጎደለው መስሎ ይታየኛል። በማይበርድ ብረት ምጣድ ላይ ሲገላበጡ ለመኖር የመረጡበት የራሳቸው ምክንያት ይኖራቸዋል ብዬ አስባለሁ። ትዳራቸው ምድራዊ ሲኦል መሆኑን ቢያጫውቱኝም አብሮ ለመቆየት መወሰኑ የነሱ እንጂ የኔ ጉዳይ አይደለማ። ለኔ ሲሆን ግን ይሄ አይሰራም። አብሶ እስከ መቼ በብቸኝነት ብለው በሐዘኔታ ሲጠይቁኝ ብዙ ሰዎች ለብቻ መሆንን ከብቸኝነት ጋር እንደሚያምታቱት ገብቶኛል። እንዲህ ያሉ ሰዎች ለብቻ መሆን ከእግዚአብሔር የተላከ ቁጣ አውዳሚ መቅሰፍት ይመስላቸዋል። ብቸኞች መሽቶ በነጋ ቁጥር ራሳችንን በመጥላትና በብቸኝነት ስሜት የምንሰቃይ የምንማቅቅ ይመስላቸዋል። ራሱና ተራሱን ታቅፎ በሰላም የሚያሸልብ ለብቻው ኗሪ ምድርን እንደሞላት ሁሉ አልጋ ተጋርቶ በብቸኝነት የሚብሰከሰቅ ሰው አለኝ ባይ ፍጡርም በሽ እንደሆነ አይረዱም። ለብቻ መሆንንና ብቸኝነት በጣም ይለያያሉ። ለብቻው ያለ ሰው በአካል ተነጥሎ ሲታይ ብቻውን ላይታች ይል ይሆናል። በሰዎች አይከበብም፣ በአጀብ አይኖርም፣ ሆይታን አያውቅም። እንዲህ ያለ ሰው ካወቀበት ቢጤውን እስኪያገኝ ድረስ ሰላምና ነፃነቱን አባስቶ ከራሱ ጋር ጥልቅ ወዳጅነት ሊፈጥርበት ይችላል። ካላወቀበት ደግሞ በሐዘንና በጭንቀት ጥላ ስር ወድቆ ጥልቅ የድባቴ ጉድጓድ ውስጥ ሊወድቅ በብቸኝነት ስሜት ሊታኘክ ይችላል። ወደዚያ ሰፈር ስታዩ ደግሞ ሰው ትዳር መስርቶም ልጆች አፍርቶም በሰው ተከቦ እየዋለና እያደረም ብቸኝነት ሊሰማው ይችላል። እንዲህ ያለውን ምስኪን ኑሮው ጣዕም ህይወቱ ትርጉም ሊያጣና ለድካሙ ፍጻሜ እንደሌለው ሊሰማውም ይችላል። እመኑኝ ስንት አይቻለሁ። እውነቱን ለመናገር እኔ ራሴ ይህን ሁሉ ዘመን ለምን ብቻዬን እንደሆንኩ አላውቅም። አንዳንዴ እስካሁን ትክክለኛውን ወንድ ስላላገኘው ይመስለኛል። ሌላ ጊዜ ከአንዴም ሁለት ሶስቴ ከማይሆኑኝ ወንዶች ጋር ስለተገናኘ ይሆን እላለሁ።
አልፎ አልፎ ደግሞ አንዳንድ ሰዎች እርቃናቸውን መተኛት እንደሚለምዱት ሁሉ እኔም ከራሴ ጋር መኖርን የተለማመድኩና የተስማማው ከመስማማቴም ብዛት ልምጣ ባይ ላይ በሬን በመቀርቀሪያ የቆለፍኩም ይመስለኛል። የሆነ ጊዜ ያነበብኩትን ነገር ከሁኔታዬ የገጠመልኝ መሰለኝ። ራቁታቸውን መተኛት የሚወዱ ሰዎች መጀመሪያ ሰሞን ነገሩ ይረብሻቸዋል፣ ብርድ ያንጠረጥራቸዋል፣ ወይ ደግሞ አሁን ድንገት እሳት ቢነሳት እንዲህ መለመሌን ጎረቤት ፊት ልሮጥ ነው የሚል ስጋት ቢጤ ሽው ይላቸዋል። ይችን ጊዜ ሲያልፏት ግን ፓንትና የጡት ማስያዣ ወይ ደግሞ ካኔቴራ ለብሶ መተኛት እንኳን 3 የደብረ ብርሃን ብርድ ልብስ እንደ ፒጃማ አስፈፍተው የለበሱ እስኪመስላቸው ይከብዳቸዋል። ስለዚህ እግዚአብሔር የሰጣቸውን ቆዳ እንደ ልብስ ቆጥረው ማንቀላፋት ሱስ ይሆንባቸዋል ይላል። የኔም ጉዳይ እንደዚህ ሳይሆን አይቀርም። ለብቻ መኖር ሱስ ሆኖብኛል። ከ3 ዓመት በፊት ከሁሉም አብልጬ የምወደውና 3 ጊዜ አግብቶ ከፈታው አጎቴ ጋር በሱ መኪና እንሄዳለን። አጎቴ መንገዱ ተዘጋግቶ በእንፉቅቅ እንኳን መንዳት ብርቅ ሲሆንበት ተስፋ ቆርጦና ተበሳጭቶ የመኪናውን ሞተር አጠፋው። ሞተሩ ጭጭ ሲል መኪናዋን ያከበዳት ጸጥታ በመለስ በርብዬ ሳስብ አጎቴ በመስኮት ወደ ውጪ ትኩር ብሎ ተመለከተና እኑ ትዳር ግን በጣም ከባድ ነው አለኝ። እንኳን በጸጥታ የተፈጠረ ፋታ አግኝቶ አጎቴ በማንኛውም ሁኔታ ከማንም ጋር ጨዋታ የሚጀምረው በዚህኛው አረፍተ ነገር ነው። የለመድኩት ስለነበረም ዝም አልኩ። ግን ደግሞ ለብቻ መሆንም ከባድ ነው ብሎ ጨመረ። ፈገግ ብዬ ዝም አልኩ። እንግዲህ ሁለቱም ከባድ ናቸው። ከሁለት አንዱ የቱ ይቀለኛል ብሎ መምረጥ ያንቺ ኃላፊነት ነው። አጎቴ ስለ ሁለቱ የህይወት መስመሮች አንስቶ ሲያማርር የመጀመሪያው አልነበረም። በላጤና ያገባ መካከል የተከለለች ገለልተኛ ስፍራ ብትኖር ለብቻው ነዋሪ ለመሆን ይመኝ ይመስለኛል። ይችኛው አባባሉ ግን ለምን እንደሆነ በውል ባልገባኝ ሰበብ ውስጥ የቀረች። ምናልባት አብዛኞቻችን ነው አንልም እንጂ የምናደርገው እሱ ያለውን ስለሆነ ይሆናል። ከሁለት በአሜኬላ የተሞሉ መንገዶች ይሄኛው ሾህ አነስ ይላል ብለን ይሻላል ያልነውን እንመርጣለን። አንዳንዶቹ ምርጫቸው ትክክል ሆኖ እፎይ ይላሉ። ብዙዎቻችን ግን ከመረጥነው ይልቅ የተውነው መንገድ ይሻል እንደነበር በማሰብ የደማና የቆሰለ ባዶ እግራችንን እያየን በጸጸት እንገበገባለን። አንዳንድ ለብቻቸው ያሉ ሰዎች ያላገባው ትክክለኛውን አጣጭን እየጠበቁ ስለሆነ ነው ይላሉ። እኔም አልፎ አልፎ ይህን ብያለሁ። መልሼ ሳስበው ግን መጠበቅ የሚለው ቃል አሳሳች ሳይሆን አይቀርም። ቃሉን ሳይሆን የሚፈጥረውን የእርግጠኝነት ስሜት ማለቴ ነው። የህይወት አጋሬን ልክ አውቶቡስ ተራ ቆሜ ሰዓቴን እያየሁ እስኪመጣ ድረስ ማዶ ማዶ የማያስመስለዋል። ህይወት ግን እንደዚህ አይደለችም። እንደኔ ያለ ላጤ ትክክለኛውን ሰው እየጠበቅኩ ነው ሲል በእኩለ ሌሊት ያውም በማያውቁ ከተማ ውስጥ ማደሪያ ቤት ለማግኘት እንደ መንከራተት ያለ ስሜቱን መተንፈሱ ነው። ያቺ ቤት ትኑር አትኑር በእርግጠኝነት አያውቅም። ያም ሆኖ ግን ይፈልጋታል። እንደዚህ አይነኛ ጥበቃ። አንዳንዶቻችን ደግሞ በቀደመው ጦርነቶች ከደረሰብን ጉዳት እያገገምን ስለሆነ ወደ ግንባር ከመመለሳችን በፊት ጊዜ እየወሰድን ነው። ግን ደግሞ ማገገም የሚለው ቃል ልክ ሁነኛ ሰው እየጠበቅን ነው እንደሚለው ቃል አሻሚ ነው። ማገገም ሲባል ከትላንት ወዲያ በክህደት ጩቤ ተወጋው፣ ትላንት ቁስሌን ተሰፋው፣ ዛሬ ፕላስተሩ ተልጦ አገገምኩ አይነት ስሜት ይፈጥራል። እንደዚህ ቀጥተኛ መንገድ ቢሆን ደስ ባለኝ፣ ግን አይደለም። ከጉዳት በኋላ ፈውስን ፍለጋ የሚደረገው ጉዞ ከዚህ ይልቅ የልጆችን ሽክርክሪት ጨዋታ ይመስለኛል ባይኔ። እስኪ ያዞርህና በቃኝ ብለህ እስክትወርቅ ድረስ እዚያቸው ክብ ላይ ቁስልህን እያየህና እያለቃቀስክ ትሽከረክራለህ። ስትወርድ ወይ ድነሃል ወይ ብሶብሃል። ከፍቅር ጉዳት ማገገም በአንድ ጀንበር የሚሆንና ተፈወስኩ ተብሎ የሚጮህበት አይደለም። እድለኛ ለሆነ ሰው ባዘገመ ጉዞ ቀስ በቀስ የሚደረስበት ስፍራ ነው። ለወራት ከማልቀስ ወደ ለሳምንታት መከፋት፣ ከዚያ ደግሞ ወደ ቀናት መብሰልሰል ልታድግ ትችላለህ። ከዚያ ለሚቀጥለው ፍልሚያ ዝግጁ ሆነ ትፋለማለህ አይነት ነገር። በዚህ መሃል ግን እስካሁን በብቸኝነት እያሉ
የሚደማ ቁስል ላይ የሚወጉ ሰዎች እረፍት አይሰጡም። ከቁስሉ በላይ የሚያመውና ትልቁ አበሳሱ ነው። አንዳንዶቻችን ደግሞ ጎመን በጤና ብለን ለብቻ መሆን የሰጠንን ወደር የሌለው ሰላም በደስታ እያጣጣምን ነው። ሰላምን ያላጣት የሰላም ዋጋ አይገባውምና ይህንን ምን ብዬ ባስረዳችሁ እንደምትረዱኝ አላውቅም። አንድ ሰው ለብዙ ዓመታት ብቻውን ሲኖር አንድ በቃላት ለመግለጽ የሚቸገር ነገር ይከሰታል። ጸጥታውና ሰላሙ ተቀጽላ ማንነቱ ይሆናል። ለብቻው ያለ ሰው የብቸኛ ህይወት ልማዶቹ ከሰውነቱ ክፍሎች አንዱ እስኪመስሉ ድረስ ይዋሃዱታል። ቤቱ አንድ ክፍል ትሁን እንጂ ፕላስተር በልኩ እንደተሰራ ልብስ ልክክ ትልበታለች። ሲሻው ተዝረግርኮ ሲያሰኘው ጽድት ብሎ ይኖራል። ተቆጭና አዛዥ፣ ተቀያሚና አኩራፊ የለበትም። እንዳፈተተው ቢውልና ቢያድር ለምን የሚለው ሰው የለም። ነፃነቱ የትየለሌ ነው። እያደር ሱስ ይሆናል። ከዚህ በቀላሉ የማይለቅ ሱስ የሚላቀቀው ከሱሱ የሚበልጥ ሱስ የሚሆን ፍቅር ሲያገኝ ብቻ ነው። ያኔ ለምዶ የወደዳትና የማንነቱ አካል ያደረጋትን ብቻ መሆኑን ግራዋ እንደተለወሰች የእናቱ ጡት ይጥላል። ከሌላ ይጣበቃል። በለስ ከቀናው በምርጫው ተደስቶ ይኖራል። እኔም የምፈልገው እንዲህ አይነቱን ጡት አስታይ ፍቅር ነው። እኔም የምመኘው እንዲህ ያለውን ውሃ አጣጭ ነው። ለጊዜው ግን እንዲህ ያለው ሰው ባጠገቤም አላለፈ። አይኔም የሚያስቀኑ ጥንዶች ካየ ስንት ጊዜ አለፈ። አብዛኞቹ የሚገጥሙኝ ባለትዳሮች ሊፍት ውስጥ ገብተው 4 ፎቅ የሚያስኬድ ቃላት መለዋወጥ የሚያቅታቸው ደባል መሰል ናቸው። ለብቻ ሆኜ መቃብሬ ልውረድ እንጂ እኔ ያንን አይነት ትዳር ለእድሌም አላሳየው። እኔ ሊፍቱ 80 ፎቅ ደርሶ በሮቹ ከተከፈቱ በኋላ እንኳን ያላለቀ ወሬን አብሬ የምጠርቀው ባል ነው የምፈልገው። ምክንያቱም የሊፍቱ ጉዞ ቀላል ነው። ቢደብር እንኳን በውሸት ሳቅና ተራ ወሬ ተሸንግሎ የሚያልፍ ነው። ከዚያ በኋላ ያሉትን 40 ዓመታት ግን ከእንዲህ ያለ ሰው ጋር ማሳለፉ በአጎቴ ቋንቋ ከሁለት ከባድ ምርጫዎች እጅግ የከበደው አማራጭ ነው። ሶስተኛ ትረካ ጀንበርም እንደሰው ይሰኛል። ጀንበርም እንደሰው ልጅ ሳለው ፀሐይ ማታ ማታ የግል ወደሆነ ማረፊያ ስፍራዋ የምትገሰግስ ይመስለኝ ነበር። ያንን የምታክል ደማቅና ግዙፍ ፍጡር በልኳ የተሰራ መሄጃ ከሌላት እንደዋዛ ሸጎጥ ብላ ከትንንሽ አይኖቼ ልትሰወር እንደማትችል ልቤ ያውቀው ነበር። ፍየል ከኮረብታ ጀርባ ተደብቆ ሊሰወር የአንበሳ አውቶቡስ ጥምዝምዙን መንገድ ታጥፎ ከአይን ሊጠፋ ይችላል። የሰፈር ሰውም ጎረቤት እንዳይመጣበት በሩን ጥርቅም አድርጎ ሊዘጋ በቤቱም ውስጥ ሊሸሸግ ይችላል። ፀሐይ ግን ከሩቅ የምታብረቀርቅ የምድር እኩያ ናትና ትደበቅበት ዘንድ ስርቻ ትሸሸግበትም ጥግ የላትም። ሲመሽ የማለያት የዋለችበትን ለቃ ወደ ማደሪያዋ ስለሄደች ብቻ እንደሆነ አስብ የነበረው ለዚህ ነው። ታዲያ መሽቶ ወደምትሄድበት ስትጓዝ በአይነ ህሊናዬ ስላት ነበር። ድምቀቷ ሳይፈዝ ግርማዋ ሳይደበዝዝ ሳትሮጥም ሳትንቀረፈፍም ሰፈፍ እያለች ከአይኖቼ ካመለጠች በኋላ ወደማላውቀው ሰማያዊ ማደሪያዋ ስትመለስ ወደማይታየኝና በደመና ወደ ተጣጠረው ቤቷ ስትገባ ሳሊያት ይታየኝ ነበር። በዚህ ላይ አዋቂዎች ሁሌ ማመሻሽ ላይ ጀንበሪቷ ቤቷ ገባች ሲሉ ስንት ሰምቻለሁ። ከሷ ጋር አብሮ ስጋ የለበሰ ፍጡር ሁሉ ወደ ማደሪያው ይተማል፣ ወደ የጎሬው ይገባል። የከተማዋና የሰፈሩ ግርግር ትርምስና መቅበዝበዙ በአንድ ጊዜ ጸጥ፣ ምድርም ረጭ ትላለች። ጀንበር ቤቷ ስትገባ ከቡትቶ ጨርቆች የተሰራችውና በስልክ እንጨት ላይ ታስራ
ስትጓን የዋለችው የቴዘር ጨዋታ ኳስ እንኳን ለመጨረሻ ጊዜ ትመታና ጨዋታው ያከትማል። አንዷ የሰፈር እናት ከደጃፏ ቆማ የልጄን ስም በጩኸት ትጣራለች። የሚፈሩት አባታቸውን መምጣት ከሩቅ ያዩ ሕፃናት በር ብለው ወደ ቤታቸው ይከተታሉ። አዋቂዎቹም በሜዳው ቀርተው የሚርመሰመሱትን ልጆች እናንተ ፈልፈሎች ፀሐይ ገብታለች፣ እናንተም ወደ ቤታችሁ ግቡ እያሉ ያባርራሉ። እንዲህ ሲሉን ፀሐይም ነይ ብላ የምትጠራትና የምትቆጣት እናት በይግቢ እንጂ ብለው የሚገፏት አዋቂ ጎረቤቶች ያላት ይመስለኝ ነበር። በዚህ ዕድሜ ስለ ፀሐይ አፈጣጠርና ምግባር ማንም አላስረዳኝም። ያለንባት ምድር ትዞራለች እንጂ ፀሐይ ካለችበት ንቅንቅ አትልም ብሎ ያስተማረኝ አዋቂ አልነበረም። ከፍ እያልኩ ስሄድም በዚህ ጉዳይ ብዙ አልተጨነቅኩም። ስለ ፀሐይ ልቤ ላይ ታትሞ የቀረው እውነት ሌላ ነው። ማታ የሸኘኋት ፀሐይ አንድም ቀን ሳትዛነፍ በማለዳ ትገለጥልኛለች። ማታ ትጠልቃለች፣ ጠዋት ትወጣለች። ይህ የማይለወጥ ሥርዓትና የማይናወጥ ሕግ ለልጅ ልቤ ጽኑ መተማመንን አደለ። ፀሐይ ብቻ ሳትሆን ዓለምና በሷ ላይ የሚኖሩ ፍጡር ሁሉ ቀጠሮን የሚያውቁና የሚያከብሩ ይመስሉኝ ነበር። ፍጡራን ለጉዳያቸው ካሉበት ወደ ሌላ ቦታ ይሄዳሉ። ከዚያም ዳግም ትተውት ወደ ሄዱት ስፍራ ይመለሳሉ። ፀሐይ ትጠልቃለች፣ ከዚያም ደግሞ ትወጣለች። ጀንበር ስትጠልቅ የደራው ገበያ ይበተናል። መልሳ ስትወጣ ዳግም ይደራና ሰውን ይሰበስባል። የምወዳቸው ሰዎች ሁሉ ወደ ቅርብም ወደ ሩቅም ይጓዛሉ። ከዛም ኬሻ ሙሉ ከሰል፣ በቆሎና የገጠር ቆይታቸውን ወሬ ተሸክመው ወደ እኔ ይመለሳሉ። የሰፈሩ አውደላይ ውሾች እንኳን ፀሐይ መጥለቋን ተከትለው በያዙት ጥጋቸው እንደማይቀሩ በማለዳው ብርሃኗን ፍንትው ከማለቱ እግራቸውን ለማፍታታት በየጎዳናው መታየታቸው አይቀሬ ነው። የሰው ሁሉ ተፈጥሮና ምግባር እንዲህ ተገማች እንደ ፀሐይ የማይዛነፍ ቅኝት ይመስለኝ ነበር። እድሜን በውል አላስታውስም። አንድ ቀን አመሻሹን አባቴ ቀለል ያለ ሻንጣ ይዞ ከቤት ሲወጣ አገኘሁት። አባባ የት ልትሄድ ነው ስለው ጥያቄን ሳይመልስ በነጋታው ጠዋት እንደሚመለስ ቃል ገብቶ ግንባሬን ሳመኝና መንገድ ጀመረ። አመንኩት። ልሄድ ነው ያለኝን ሁሉ እመለሳለሁ ሲለኝ እንዳምነው ፀሐይ አሰልጥናኛለች። ማለዳ መጣ፣ ከዛም ሌላ ማለዳ፣ ደግሞም ሌላ። አባባ ግን ጨርሶ አልተመለሰም። እያደር በነገሩ እጅግ መገረሜን አስታውሳለሁ። መጀመሪያ ላይ ከሐዘን በላይ የመገረም ስሜቴ ሚዛን ይደፋ ነበር። ልክ ሌላው ፍጡር ሁሉ የሚያውቀውን ሕግ አባቴ ብቻ እንደጣሰው አይነት ይሰማኛል። ስም አባባ ከሄድክማ መመለስ አለብህ እያልኩ በሌለበት ያዋየሁት ቀን ብዙ ነው። ከዓመታት በኋላ ዳግም ፀሐይ ላይ ማተኮርና ስለሷ ምግባር መመራመር ጀመርኩ። በሐምሌ ድግድግ ጭጋግ የግድግዳ ሰዓቱ ነጋ ወይ ጎህ ቀደደ ብሎ ሲናገር ደመናው ደግሞ ተንሰራፍቶ ፀሐይን የሚጋርድባቸው ማለዳዎች ብዙ ነበሩ። በእነዚህ ያሉ ቀናት ፀሐይ ወይስ ከረፋዱ ተሸሽጋ አንዳንዴም ከደመናው ጋር እየታገለች ብቅ ጥልቅ ስትል ትቆያለች። ለከባድ ሐሳብና ለትካዜ አሳልፎ የሚሰጥ ግራጫና ቆፈናማ አየር ከተማዋን አፍኖ ይዛታል። እንዲህ ሲሆን ዛሬ ባትመለስስ፣ አንዱን ቀን ጠዋት ጭራሹን ዝም ብላ ብትቀርስ በሚል ስጋት ተሰቅፌ ራሴን ጠይቃለሁ። የገና በዓል ሲቃረብ ባሉበት ቀናት ደግሞ ሌላ ጠባይ እንዳላት ልባልኩ። በዚህ ሰሞን ፀሐይ ካስለመደችው ሰዓት ቀድማ ማዘቅዘቅ ጀመረች። ከሰዓቶቹ ያጥራሉ፣ ምሽቱም ፈጥኖ ይመጣል። አልመሸም ገና ነው ብሎ ወዲህ የሚራወጠው ሕዝብ ጨለማው ባልጠበቀበት ሰዓት ይወድቅበታል። አዋቂዎቹ ይህንን ጊዜ የገና ጀንበር ሰሞን ይሉታል። ከኔ በቀር ስለ ጀንበር ያልተለመደና አሳሳቢ ጠባይ ግን ማንም ሲጨነቅ አልገጠመኝም። በሐምሌ ጨለማ በቆፈኑና በጭቃጉ ከመማረር ውጪ ማንም ፀሐይን ፍለጋ ወደ ውጭ ወጥቶ ወደ ሰማይ አላንጋጠጠም። ባትመጣስ ብሎ አይሸበርም። ሳትሄድ በፊት እንደምትሄድ
ሳትመጣ በፊት እንደምትመጣ በልበ ሙሉነት ያውቃሉ። እንዲህ ያለውን ከዚህ ቀደም ነገሬ ያላልኩትን ጠባይዋን ሳጠና ግን ከአዲስ እውነት ጋር ተዋወቅኩ። ለካስ ሲያሰኛት ጀንበርም እንደሰው ናት። ጊዜና ሁኔታን ጠብቃ ለመውጣት መዘግየት ወይ ደግሞ ለመጥለቅ በመጣደፍ ቀጠሮዋን ታዛንፋለች። አበክሬ ሳስበው እንዲህ እያደረገች አለመታመንን ካለማመደችን አንዱን ቀን እሷም እንደሰው ከሄደችበት ከናካቴው ላትመለስ ትችላለች። ለነገሩን የምንቸገረኝ ቢያሻት ጥንቅር ትበል፣ መንገዱን ብር ያድርግላት። አባቴ በደህናው ጊዜ መለሳለሁ ያለን ሁሉ ይመለሳል ብሎ ማመን ትርፉ ህመም መሆኑን ወጥቶ ቀርቶ አስተምሮኛልና ሲያሻት ለዘላለሙ ድርግም ብላ ብትቀር ምን ገዶኝ። የመጨረሻው ደግሞ በራችሁ ሳራ ይብቀልበት። ጎላጎል አካባቢ ከሀይገር መውረዴ ነው። ወደ ታውን ስኩዌር እየተሻገርኩ ሳለ ህንጻውን ደግፍ ብሎ ቆሞ የነበረና ፊቱ ላይ የዛለ ፈገግታ የተሳለ ወጣት ፈጠን እያለ ወደኔ መጣ። በልኩ የተሰራ ሰማያዊ ኮትና ሱሪ በውሃ ሰማያዊ ሸሚዝ ለብሷል። ከሩቅ የሚያብለጨልጭ አፍንጫው ሹል ቀዳዳ ጫማ ተጫምቷል። ጤና ይስጥልኝ፣ ሌግዠሪ አፓርታማ ላይ ኢንቨስት ማድረግ ትፈልጋለህ? አለኝ አጠገቤ ከመድረሱ። ወደ ኋላ ያየው፣ ወደ ጎኔ ያየው፣ ዙሪያዬን አማተርኩ። በአቅራቢያዬ ሌላ ሰው አልነበረም። እኔን ነው አልኩት በቀኝ እጄ የሌባ ጣት ወደ ራሴ እየጠቆምኩ። አዎ አንተን ነው፣ ፈጠን ብሎ መለሰ። በዚህ መልኩ ቁም ሳይለኝ አስቆመኝና ብሮሸር አቀበለኝ። የብሮሸሩ ፊት ገጽ ላይ ያለው ህንጻ እንደ ሰሞነኞቹ የአዲስ አበባ ህንጻዎች መስተዋት ይበዛዋል። ግራ በመጋባት ፈገግ አልኩና ብሮሸሩን አጥፌ ልጁን አየሁት። ሁኔታዬን እንደ ማበረታቻ ቆጠረው መሰለኝ ማዋራት ጀመረ። እዚህ ላይ እንደምታየው ህንጻው በጣም ሌግዠሪ ነው። በዚያ ላይ የተገነባ ያለው አይን ቦታ ላይ ነው። የከርሰ ምድር ውሃ አለው። ባካፕ ጄኔሬተር ይገጠምለታል። የውሃና የመብራት ችግር አይታሰብም። ጂምና የሚገርም ሩፍቶፕም ይኖረዋል። ማለት የፈለገውን ሁሉ በሰኮንዶች ውስጥ ማጨቅ እንዳለበት ሰው ክፉኛ ይጣደፋል። ቀስ ብሎ ከተናገረ ልሂድ በቃ እንዳለለው የሰጋ ይመስላል። እኔ ግን ሌላ ሐሳብ ውስጥ ነበርኩ። አንገቴን ሰበር አደረኩና ግራጫ ሸሚዜን ተመለከትኩት። ጠዋት ተተኩሶ እንዳማረበት ነው። ምናልባት ሸሚዜን አይቶት ይሆን ያስቆመኝ ነው ወይስ ፍቅረኛዬ ለልደት የገዛችልኝ ከሩቅ የሚጣራው ሽቶ ጥራው ብሎት ነው? ንግግሩን በውክብ ያቀጠለ። ሌግዠሪ ሪስቴት አፓርትመንቶች ካዛንቺስን እየቀየሯት ነው። ብዙ ለውጥ አለ። እነሱም ያው የአዲሷ ካዛንቺስ አዲስ ገጽታ ናቸው። ሌግዠሪ፣ ብዙ ለውጥ፣ አዲስ ገጽታ፣ አዲሷ ካዛንቺስ። እነዚህን ቃላት ከዚህ በፊት ደጋግሜ ሰምቻቸዋለሁ። አንድ አረፍተ ነገር ሰርተው ግን አላውቃቸውም። ንግግሩን አቋረጥኩና የአፓርትመንቶቹ ዋጋ ስንት እንደሆነ ጠየቅኩት። የካሬ ሜትር ዋጋቸውን ነገረኝ። የለበጣ ሳቅ አመለጠኝ። ትንሽ ተሳቀቅኩ። እሱ ግን ግድ የሰጠው አይመስልም። ይበልጥ ግር አለኝ። ለቅጽበት ለኔ የማይታየኝ ለሱ ግን የታየው ይህን ያህል ብር ሆጭ አድርጎ እንዲህ ያለ ቤት ይገዛል ብሎ የሚናገር አንዳች ነገር ይኖረኝ ይሆን ብዬ አሰብኩ። ምናልባት ቶርሽን ሲኒከሬ ውድ ይመስል ይሆን? ለነገሩ ያለኝን ነገር ሁሉ አጸዳድቼን የሚይዘው ድህነቴን ለመቆሸሽ ሰበብ አላደርግም። ወይስ የግንቦት ፀሐይ አድክሞት ከማዶ ከሀይገር ስወርድ ልብ አላለኝም። ብሮሸሩን ወደሚቀጥለው ገጽ ገለጠው። ጣቶ አንዲት ምስል ላይ አረፈች። አሁን ደግሞ የውስጥ ፕላኑን ላሳየ ብዬ ነው ብሎ ቀጠለ። የጠቆመበትን ተመለከትኩ። ካዛንቺስ፣ ለዛውም ሌግዠሪ ቤት ስለመኖር አስበህ ታውቃለህ አለኝ። አልመለስኩለትም። አሁን የት ነው የምትኖረው? መልስ ማጣቱን ችላ ብሎ ሌላ ጥያቄ ሰነዘረ። ጣፎ አልኩት። ስራህስ? 4 ኪሎ። በሐዘኔታ ራሱን ነቀነቀ።
ካዛንቺስ እየኖርክ 4 ኪሎ ስትሰራ አስበው። ወክ ማድረግ ትችላለህ ጠዋትና ማታ። እንዴት ምቹ ኑሮ እንደምትኖር። ወደ ዝምታ የተመለስኩ። ምክንያቱም ሊሸጥልኝ ስላቆበቆበለት ምቹ ህይወት ማሰብ አያስፈልገኝም ነበር። በፊት እዚያ ኖር ነበር። በአዲሲቷ ካዛንቺስ ሳይሆን በድሮዋ። ኤክስካቫተሮቹ ከመምጣታቸው በፊት ሰፈሮች ቦታ ተበልተው ለቅርጫ ከመውጣታቸው በፊት የሪል ስቴት ማስታወቂያዎችን የተሸከሙ አንጥሮች እዚህም እዚያም ብቅ ከማለታቸው በፊት ሚክስድ ዩዝ ህንፃ እና የከተማ መልሶ ማልማት የሚሉ ቃላት ከዚህም ከዚያም መወርወር ከመጀመራቸው በፊት ካዛንቺስ ኖር ነበር። የእናትና አባቴ አሞራ ክንፍ ቪላ ቤት አሁን ከነዚህ ፎቆች አንዱ የቆመበት ቦታ ላይ የነበር ይመስለኛል። ወይም የአንዱ ህንፃ ፓርኪንግ መግቢያው ይሆናል። እንኳን እኔ እናትና አባቴ ተወልደው የጎረመሱበት ወልደው የከበዱበት ልጆች ድረው ያረጁበት ስፍራ በቀናት ውስጥ ለጥ ያለ ሜዳ ሲሆን የራስንና የጎረቤትን አጥር የቱ ጋር እንደነበር እርግጠኛ ሆኖ መናገር ስለሚከብድ ነው ይመስለኛል የምለው እዚያ ጋር ነበርን ለማለት እንኳን እስኪያዳክት ምልክት ያልተተወ ስር ነቀል ለውጥን ማስተናገድ የመወናበድ ስሜት ስለሚፈጥረው ነው። እርግጠኛነትን ስለሚቀማ ስር የሌለው ዛፍ ስለሚያደርግ ነው። አብሶ የኛ ሰፈሩ ለውጥ ቤትና ሰፈሮችን ከዳር እስከ ዳር ሲደፈጥጥ ትዝታን እንኳን ለማስተዛዘኛ አልተወልንም። ልጁ ማውራቱን አላቆመም። ጂም አለ፣ የልጆች መጫወቻ ቦታ ተዘጋጅቷል፣ እይታው ገራሚ ነው፣ ለፓርኮች ቅርብ ነው። የህንጻው የልጆች መጫወቻ ስፍራ ያረፈው የእናቴ የደጅ ማዕድ ቤት በነበረበት ቦታ ላይ ይሆን? የአፓርታማው ባለቤቶች መኪናቸውን የሚያቆሙበት እህቶቼ ቅዳሜ በተደራረቡ አሮጌ ጎማዎች ላይ ባስቀመጡት ሳፋ ላይ ልብስ ያጥቡበት በነበረው ጥግ ላይ ይሆን? ልብ የሚሰርቀው አረንጓዴ መዝናኛ መገኛ የጡረተኛው ጎረቤታችን ጋሽ ባህሩ ሱቅ ወይም ልጃቸው ወይንዬ 6 ዓመት አረብ ቤት ተጠብሳ ባገኘቻት ብር በቅርቡ ያሳደገችላቸው ቤታቸው የነበረበት ጋር ይሆን? ልጁ ፎቶግራፉን በድጋሚ ጠቆመ። ጠዋት ስትነሳ የምታየውን ቪው ተመልከት። ይሄው ህንጻውን አስተዋልኩት። ረዘመ እንጂ ሲበዛ ቀጭን ነው። ምናልባት በእድሜዋ መሻሽ ከኛ ጋር ልትኖር የመጣችው አያቴ የመኝታና የጸሎት ክፍል የነበረችው ክፍል 3-4 ቦታ ተሰንጥቆ ለ4 አባወራ አከፋፍሏት ይሆናል። አያቴ እናትና አባቴን ነፈራኔ ሃይሶ ፋልቶንኬ ብላ የምትመርቃቸው ትዝ ብሎኝ ፈገግ አልኩ። በራችሁ ሳራ ይብቀልበት ማለቷ ነበር። ለወትሮ እንኳን ምርቃቷ ጠባይም ነበር። ልጁ ባልገባው ነገር አብሮኝ ፈገግ አለ። እንዴት ነው ታዲያ ቦታውን በአካል ማየትና መግዛት ትፈልጋለህ? አለኝ ጉጉት በወጠረው ድምጽ። ብሮሹሩን ድጋሚ አጠፍኩና አዋልኩት። ፈገግታው ሰፋ። ፍላጎት አለኝ ጨመርኩ። በጣም ጥሩ፣ ግን የምገዛው አይመስለኝም። ፈገግታው ደበዘዘ። ለምን? ቅዝዝ ባለ ድምጽ ጠየቀኝ። ብሮሹሩ ላይ ያለውን ምስል ለመጨረሻ ጊዜ ተመለከትኩ። ከዚያ ቀና አልኩና አይኑን እያየሁት፣ ምክንያቱም ወንድሜ አሁን አንተ በውድ የምትሸጠውን ቦታ በፊት በነፃ ኖሬበታለሁ አልኩት። ከሩቅ አይቶኝ ከተጠጋኝ አፍታ ጀምሮ ለመጀመሪያ ጊዜ የሚናገረው ጠፋው።